በፊት ለፊት መስቀል ባለች አሁን አልቻልኩም ቀራስ አልወጣል እና ማካሊን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ። መታረቃችን ሊያስደስታችሁ ነው። ታረቁ። ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ሰላም ጤና ይስጥልኝ። ወደ ተከበራችሁ የሎጎስ ቤተሰቦች ደምቃችሁ በዚህ ደግሞ የምንመለከተው ከአንድ ወር በፊት እንግዲህ ሀብታሙና ሩሃማ የሚባሉ ጥንዶች መጥተው ሴፉ ላይ ቀርበው እንግዲህ ሲፋለጡ ሁላችንም የምናውቀው ነገር ነውና በጣም ሲወራባቸው ነበር። ከዛ በኋላ እንግዲህ እሱም የራሱን ላይፍ መኖር ጀምሮ ነበር፣ እሷም እንደዛ የራሷን ላይፍ እየኖረች ነበር። አሁን ደግሞ እንግዲህ እነዚህ ጥንዶች ተገናኝተዋልና ይሄ ነገር ውሸት ነው ወይስ እውነት ነው ድራማ የሰሩብን የሚል ነገር እየሰማን ነው የምንገኘውና እስቲ መጀመሪያ ሴፉ ላይ ቀርበው ስትለምነው ምን ብለን ነበረ እንመልከት። ተራርጋ ዋው በጣም ገርሞኛል። ወንዶች ለካ እንደዚህ መጨከን እንችላለን። ያው አባቴ ታውቃለህ፣ በሰዓቱ ግጭታችን እንደዚህ የሚያደርግ አልነበረም። ተነጋግረን መፍታት እንችል ነበር። እኔም ለዛ ነው ዞር ያልኩት እና እኔ አንተን አጥቼ መኖር አልፈልግም አልችልምም ደግሞ ታውቃለህ። እና እኔ በጣም ነው የምወድክ እና ይቅርታ አድርግልኝ እባክህ። በጣም ነው የምወድህ። ነው ሳይፍ አይ በቃ ትንሽ በቃ ትንሽ ይቅርታውን ተቀብለሃታል? ተቀብሎሻል። ይቅርታውን ተቀብሎሻል። ሩሃማ ተቀብሎሻል። ትንሽ በቃ አታስጨንቅ። ይቅርታውን መቼም በዚህ ምድር ላይ ከይቅርታ በላይ አለ ምንም። አሁን እያለች ያለችው አስቀይሜሃለሁ ለሆነው ነገር ሁሉ ይቅርታ እየተባልክ ነው። ምስኪን ወንድማችን ሀብቴ ቆርጧል። ያው ይቅርታ አድርጎላታል። ነገር ግን በአንድ ቤት በአንድ ጣሪያ ውስጥ መኖር አንችልም፣ ያው ይበቃናል ብለዋልና አሁን ገና የወንዶች አባል እየሆነ መጥቷል። ሀብቴ ከደረሰበት ጉዳት አንጻር ያው ይብቃኝ ቢልም አንዳንድ ሰዎች አሁን ለምን ሴት ልጅ ይቅርታ አድርጋለህ ለምን እሺ አላልክም? እኔ በዚህ መንገድ ወንድማችን ሀብታሙ ሴፉ ላይ ቀርቦ ራሱ ሲለመን ይቅርታ ለማድረግ ራሱ ያልፈለገ ልጅ ነበርና ወንድማችን ሀብታሙ እንግዲህ በዚህ ጉዳይ ተጎጂ እንደሆነ ሁላችንም የምናውቀው ነገር ነውና እግዚአብሔር ይመስገን እንግዲህ እርቅ ሲፈጠር ደስ የማይለው የለም። ፓስተር ሸሪን ለማስታረቅ ሞክረው ነበር፣ አልተሳካም። አሁን ደግሞ እንግዲህ ደስ በሚል ሁኔታ በንስሐ አባታቸው በኩል ታርቋል። የምንገኘው ይሄንን ነውና እስቲ ለማንኛውም ከትናንት ጀምሮ የወጡ የነበሩ ቪዲዮችን እስቲ አይተን እንመለስ። አረለም አካሊን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ከንፈ ሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ ናይበስ በፊት ለፊት መስቀል ባለች ሰላም ተባባሉና ምትወት አለ ሰላም ማለት ሰላም እንደዛው ሳትላቀቁ እስቲ ፍቅርን ግለጽላት። አሁን አልቻልኩም ቀራስ አልወጣል። ሩሃማስ ምንም አልናገርም። በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛ ሁሉ አይደለ? ማን መግባት የለባቸው ራሳቸውን ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። አሁን አልቻልኩም ቀራስ አልወጣል። ሩሃማስ ምንም አልናገርም። በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛ ሁሉ አይደለ? ማን መግባት የለባቸው ራሳቸውን ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። እግዚአብሔር እንግዲህ ምን አለ መሰላችሁ፣ እግዚአብሔር ብዙ ነገሮችን ያደርጋል። እግዚአብሔር ቁርስ፣ ምሳ፣ እራት አለው ራሱን የቻለ። ቁርስ እና ምሳ እራት አለው ሲባል እንደ ሰውኛ አባባል እኛ ጧት እንጀራ ገዝተን እንደምንበላው ሳይሆን ጧት እግዚአብሔር በቤተክርስቲያን ውስጥ እግዚአብሔር ደግሞ ፍጻሜያችሁን ያሳምርላችሁ፣ እግዚአብሔር ይባርክላችሁ፣ ጎደሎውን ይሙላላችሁ፣ የራቀውን ያቅርብላችሁ። ሽማግሌዎቹን ደግሞ እግዚአብሔር በበረከት በሰላም በህይወት ያኑራችሁ። ወልዳችሁ ከሆነ ልጆቻችሁን ይባርክላችሁ፣ አልወለዳችሁ ሆነ ወልዳችሁ፣ አላገባችሁ ሆነ አግብታችሁ የዛሬ ዓመት እንድናያችሁ የእግዚአብሔር ቅዱስ ፈቃድ ይሆንልን። እነሱም ደግሞ ወልደው
ይሄ ብቻ አይደለም በሚዲያ የሚታየው ክርስትናውም ጭምር አይደለ? የዛ ጊዜ ወልደው እንደዚህ ነበርን፣ ታሪክ ተቀየረ። እኛም ዛሬ ልጅ ወልደን ይኸው በህይወት በደስታ ኖርን ብለው ይሄን እንዲያደርጉ እግዚአብሔር ይርዳልን፣ እግዚአብሔር ይጠብቅልን። ቤታቸውን በበረከት በሰላም ሰውነታቸውን በጤንነት እግዚአብሔር ይባርክልን። የሰላም አምላክ ሰላሙን ይዘዝልን። አባታችንን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እንግዲህ አሁን ደግሞ በዚህ መንገድ ታርቀው ደስ በሚል ሁኔታ ያይናቸው የምንገኘው እና ደስ ያለኝ እንግዲህ ነገር በንስሐ አባት በኩል ማለቁ ነው። ምክንያቱም ከዚህ እንደምናውቀው ኦርቶዶክሳውያን ይጣላሉ፣ ሁለቱም ኦርቶዶክስ ተከታይ ናቸው፣ ይጣላሉ። ከዛ ደግሞ የሆነ ፓስተር ነው ማለት ገብቶ የሚያስታርቀውና ጥያቄ ያስነሳል። ንስሐ አባት የለም እንዴ ምናምን ያስብላልና እነዚህ ደግሞ እንግዲህ በንስሐ አባት በኩል መታረቃቸው ደስ የሚል ጉዳይ ነውና ከዛ በኋላ እንግዲህ ላይቭ ገብቶ ነበር ከታረቁ በኋላና ስማቸው ሲል እንደሚሉ ታረቁ። ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ። መጣላት ትርጉም የለውም። ተስፎ ኮንግራ ቴንኪውን የሚባል እና ለመታረቅ እርቅ ለመፈጸም ሞክሩ። የሚያዋጣው እሱ ነው። ወለድ ከበዳ አሜን። በልጅ ባርካችሁ አሜን። ደስ ብሎኛል። ወግዲ እንኳን አብሮሳል። የምር ነው። አዎ የምሬን ነው። እስከዛሬ የተፈደብክ ይቅርታ መግቢ መታረቃችን ሊያስደስታችሁ ነው እንጂ በልብ ብቻ ሳይሆን በኩላሊትም የተሳሰሩት ሩሃማና ሀብትሽ ዳግም መመለሳቸውን እያየን ነው የምንመለከተው። ከዚህ በኋላ አይደለም ኩላሊቴን መድኃኒቴን ለመስጠት ዝግጁ ነኝ ሲል ሀብትሽ ገልጿል። ሩሃማ የሀብትሽን ኩላሊት ቀርጥፋ ከበላሽ በኋላ ላሽ ብለዋለች ተብሎ ብዙ ሰዎች እንግዲህ በሁለቱ መሀል ገብተው እዚህና እዛ ቃላቶችን ሲዘናዘሩ ነበረ። ነገር ግን ፍቅር ኃያል ነው። ዳግም ተመልሰው አብሮ መኖር ጀምሯል። እንዲሁም በቅርቡ ፍሬ እንጠብቃለን ሲሉ ተናግረዋል። እዚሁ አጋጣሚ በሰው የፍቅር ህይወት ውስጥ እየገባችሁ የምትፈተፍቱ ሰዎች እንዲመለሱ እንጂ እንዲለያዩ ብዙ ባትሰሩ መልካም ነው ብዬ አስባለሁ። ይሁን የሚያስብል ነው እንግዲህ ደስ የሚል ነው። ምክንያቱም ጥል የሚወድ ሰይጣን ነውና የነሱ መጣላት የሚወድ ደግሞ መጀመሪያ ይታረቁ ተብሎ ሲወራ ነበር። ግን ልጅ ተጎድቷል እንደሚታወቀውና ተጎዳ አልተጎዳም ያው ፍቅር ነው እንግዲህ እንደዚህ ለፍቅር የከፈለው ዋጋ ነው ብዬ ነው ማምነውና እስቲ መታረቃችሁ ምን ተሰማችሁ? እናንተን ሐሳብ በኮሜንት ላይ አስፍሩልኝ። እንደ ማንኛውም ኢትዮጵያዊ ሚስት ጥሩ ሆኜ ታዛዥ ሆኜ አክብሬው ልጆች ቤተሰብ መስርቼ ከሱ ጋር በሰላም በፍቅር እስከ ህይወቴ መጨረሻ አብሬ መኖር ነው የምፈልገው። እስከ ከዚህ ቀደሙ እንደተናገርኩት አሁንም ወደፊትም እኔ ሐሳቤ አይለወጥምና እና እንደዛ ነው። ሀብታሙስ ምን አይነት ባል ልትሆንላት? የጠፋችሁት የተሳሳታችሁት ነገር እንዳለ ቢሆንም በፊቱ አሁን ደግሞ በፊት እንዲህ ነበር፣ አሁን ግን እንደዚህ አይነት ባል ልሆንላት አስቤያለሁ። ያው ቀደም እንደተናገርኩት ከሰማሽኝ ያው ከዚህ በፊት እንዳለው ከዚህ በፊት መሀል ላይ የተፈጠረው ጸቡ እንዳለ ሆኖ ሳይሆን ከዛ በፊት የነበረው ፍቅር አለ። ከዛ በፊት እንዳለ ሆኖ አሁን ላይ ግን እኔ ለሷ ምንም ነገር ሳልሰስት ቅድም እንደነገርኩ ሆነ አይደለም ህይወቴንም ሳልሰስት መስጠት ደረጃ ያለ የምደርስበት ደረጃ ያለ ነገር በጣም ስለምወዳት በጣም ስለማፈቅራት ከዚህ በኋላ ላለው ቀሪ ጊዜ ደግሞ እግዚአብሔር ቀሪውን ጊዜ እየባረከልን ደስተኛ ሆነ ህይወት እንድንኖር ነው የምፈልገው እና እኔ ለሷ ባል መሆን አይደለም አባት መሆን ነው የምፈልገው። የነገር እንግዲህ ገና ከጀምሩ ሸቶች ሲሆን ነበሩ እንዳሉ የምናውቀው ነገር ነውና እሱ የማስደምጣችሁ ነው የሚሆነው። እስቲ ከዛ በፊት ግን በጣም ደስ ያለኝና አስተማሪው ፊልም አለ ወንድማችን አቤል ብርሃኑ የዘገበውና እስቲ አጠር አድርጌ ላሰማችሁ። አስተማሪ ሰሞኑን ይችላል። ይሄ ፊልም የብዙዎችን አመለካከት ቀይሯል። ያዩት ሁሉ ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። በዚህ ቪዲዮ የዚህን ፊልም ታሪክ ልንገራችሁ። ማየት ለምትፈልጉ ሰዎች ማይን ይባላል። በ2017 የወጣ ፊልም ነው። ይህንን ቪዲዮ አቋርጡትና ሂዱ እናዩት። ማየት ለማትፈልጉ የፊልሙን ታሪክ ባጭሩ ልንገራችሁ። ማይክ እና ቶም የሚባሉ እነዚህ ሁለት የአሜሪካ ወታደሮች ምዕራብ አፍሪካ ውስጥ ወዳለው አንድ ቦታ
ለአንድ ሚሽን ይላካሉ። ሚሽኑም የአንድ አሸባሪ ቡድን መሪ መግደል ነበረ። ነገር ግን ቦታው ላይ ሲደርሱ ያሰቡት እንዳላሰቡት ሆነው የታጣቂ ቡድኑ አባላት ያዩዋቸውና ወደ እነሱ ተኩስ ይከፍትባቸዋል። ከዚያም ተኩስ ለማምለጥ ሁለቱም ወታደሮች ይሮጡና ወደ በረሃ ውስጥ ይገባሉ። በበረሃ ውስጥ እየሄዱ እያለ ታዲያ ድንገት መሬት ላይ የወደቀ አንድ ሳይን ያገኛሉ። ያ ሳይንም አካባቢው አደገኛ እንደሆነ ወይም ደግሞ አካባቢው ከዚህ ቀደም ጦርነት ተካሂዶበት የነበረ ስለነበረ በአካባቢው ላይ ብዙ የተቀበሩ ፈንጂዎች እንዳሉና ቦታው ላይ አደገኛ ስለሆነ ቀስ ብላችሁ ተራመዱ ወይም ደግሞ ቢአቴንሽን የሚል መልእክት ነበር የያዘው። ጓደኛው ወታደር ማይክ በጣም ይጨነቅና በጣም ጥንቃቄ ማድረግ አለብን ይለዋል ለጓደኛው። ጓደኛው ቶሚ ግን ይህንን መልእክት ችላ በማለት በዘፈቀደ ይራመዳል። ምን ይለዋል? የአካባቢው ነዋሪዎች ራሳቸውን ከወታደሮች ጥቃት ለመከላከል ሲሉ ሆን ብለው የፈጠሩት የውሸት መልእክት ነው፣ እኛን ለማስፈራራት ነው፣ ዘና በል ይለዋል። ማይክ ግን በጣም ተጨነቀ። ከዛ በኋላ እያንዳንዱ እርምጃው ያስጨንቀው ጀመር። በዚህ ጊዜ ጓደኛው ዘና በል ብሎ እንደምታዩት እዚህ ላይ ወደኋላ ጭምር እየደነሰ እየተራመደ ያሳየዋል። በዚህ ጊዜ ግን አንድ አስደንጋጭ ነገር ይከሰታል። ተቀብሮ የነበረ ፈንጂ ይረግጣል። ማን? ቶም። አይዞህ አትፍራ ምንም የለም ሲለው የነበረው ቶም ፈንጂ ረግጦ ፈንጂው ፈንድቶ እግሩን ሙሉ ለሙሉ ይቆርጠውና ግማሽ አካሉ ይቀራል። በዚህ ጊዜ ጓደኛውን ለማዳን ማይክ ሊሮጥ ሲል እሱም ፈንጂ ረግጥና ቀጭ የሚል ድምፅ ይሰማል፣ ከእግሩ በታች ማለት ነው። በዚህ ጊዜ ፈንጂ እንደረገጠ ገባው፣ ቀጭ የሚል ድምፅ ስለሰማ ማለት ነው። እሱ ፈንጂ ረግጧል። ጓደኛው ደግሞ ፈንጂው ፈንድቶ በግማሽ አካሉ እዛ ጋር ተኝቷል። ጓደኛውን ደርሶ ማዳን አለበት፣ ግን እሱም ፈንጂ ረግጧል። ያንን የረገጠው ፈንጂ ላይ እግሩን ካነሳ ፈንጂው ፈንድቶ ይሞታል። በፈንጂው እግሩ የተቆረጠው ጓደኛው ቶምም እዛው አቧራው ላይ ወይም በረሃው ላይ እንደተኛ ሽጉጥ ያወጣና ከዚህ በኋላ ግማሽ አካሌን ሆኜ ወደ ቤተሰብ መሄድ አልፈልግም፣ ቤተሰቦችን በጣም እንደምወዳቸው ንገርልኝ በማለት ራሱን ለማጥፋት ሽጉጡን ወደ ግንባሩ ላይ ያደርጋል። እዚህ ጊዜ ወታደሩ ማይክ ጓደኛውን ቶምን እንዳያድነው እሱም ፈንጂ ረግጧል፣ እሱም ከለቀቀ ይሞታል። ስለዚህ ጓደኛህን እባክህን ተው፣ እባክህን እረፍ እያለው ፊት ለፊቱ ጓደኛው ራሱን ያጠፋል። ምክንያቱም ግማሽ አካሉን ሆኖ ወደ ቤተሰቡ መመለስ ስላልፈለገ። በስተመጨረሻ ይሄኛው ጓደኛው አይኑ እያየ ፈንጂ ፈነዳበት፣ አይኑ እያየ ራሱን ሲያጠፋ ጓደኛው ተመለከተ። እስካሁንም አልተነቃነቀም። ያረገጥኩት ነገር በእርግጥ ፈንጂ ነው ወይ በማለት ቢላ ከኪሱ ያወጣና ቀስ ብሎ በጎን በኩል ያስገባል። ብዙ ጊዜ ፈንጂ እንደረገጡ ወታደሮች የሚያረጋግጡት በጎን በኩል ስለት ነገር ሻጥ ያደርጉና ምን እንደረገጡ ያሉ። በዚህ ጊዜ አንድ ብረታማ ነገር ይነካና ፈንጂ መርገጡን ያረጋግጣል ማለት ነው። በዚያ ቦታ ላይ በፍርሃት ተሸብቦ እርዳታ ይጠይቃል። ለእርዳታ መምጣት የሚችሉት የአሜሪካ ሬስኪው ቲሞች በቦታው ላይ መድረስ የሚችሉት ከ52 ሰዓታት በኋላ ነው። ያ ማለት እንግዲህ 2 ቀን ከምናምን ማለት ነው። በቦታው ላይ እዛው ፈንጂ እንደረገጠ መቆየት ያለበት። በኋላ በከፍተኛ ጥም ያልፋል፣ በከፍተኛ አቧራ፣ ሌሊት ብርዱ፣ እንደገና የሌሊት እንስሳት ይመጡበታል። በፊት ህይወቱ ትዝ ይለዋል። አባቱ በጣም ፈሪ ነህ እያለ የሚነግረው ነገር፣ በልጅነቱ ያደረጋቸው ነገሮች ሁሉ ሲመላለሱበት እናያለን። ፊልሙ መካከል ላይ የሚመጣ አንድ የአካባቢው ነዋሪ ሰው አለ። ይመጣና ምን ሆነ ነው የቆምከው ይለዋል። አይ ፈንጂ ረግጫለሁ፣ እግሬን ካነሳው ይፈነዳል ይለዋል። በአካ አንተ አይምሮ ውስጥ ያለው ነገር ነው የሚፈነዳው፣ ራስህን ነው እያስጨነቅ ያለው፣ ምንም ነገር የለም ይለውና ይሄዳል። ይሄ ወታደር ለ2 ቀን ይመጣና ምን ሆነ ነው የቆምከው ይለዋል። አይ ፈንጂ ረግጫለሁ፣ እግሬን ካነሳው ይፈነዳል ይለዋል። በአካ አንተ አይምሮ ውስጥ ያለው ነገር ነው የሚፈነዳው፣ ራስህን ነው እያስጨነቅ ያለው፣ ምንም ነገር የለም ይለውና ይሄዳል። ይሄ ወታደር ለ2 ቀን ከምናምን እዛው ቦታ ላይ ይሰቃያል፣ መልኩ ሁሉ እስኪለዋወጥ ድረስ ማለት ነው። በአካባቢው ከተፈተነ በኋላ በመጨረሻ ሙሉ በሙሉ ተስፋ ይቆርጣል። ተስፋ ይቆርጥና በደመ ነፍስ ሆኖ እግሩን ከረገጠው ፈንጂ ላይ ብድግ ሲያደርገው እናያለን። ነገር ግን ብታምኑም ባታምኑም ይፈነዳል ብሎ የጠበቀው ፈንጂ ሳይፈነዳ ቀረ። እንዴት? ደነገጠ። ማለት ከ2 ቀን ከምናምን በኋላ ያኔ ተራምዶ ቢሆን ጓደኛውን ያድን ነበር፣ ብዙ ነገር ያተርፍ ነበር። ከረገጠው ፈንጂ ላይ ሲያነሳ እንዴት አልፈነዳም ብሎ ተመለሰና ፈንጂውን መቆፈር ይጀምራል። ብታምኑም ባታምኑም የረገጠው ፈንጂ ሳይሆን የረገጠው ባዶ የተጣለ የቲማቲም ቆርቆሮ ነበር። ቀጭ ሲል የሰማውም የቲማቲም ቆርቆሮ ክዳኑ ወደ ውስጥ ሲገባ ተነካክቶ ቀጭ የሚል ድምፅ የሰማው። በኋላ አስቡት በዛች ፍርሃቱ ስንት ነገር እንዳጣ። ያም በርካቶች ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። እድሜ ልካችንን የሚያስፈራን፣ የሚያሳድደን፣ የሚያስጨንቀን ነገር ልክ እንደዚህ የቲማቲም ቆርቆሮ ምንም ትርጉም የሌለው ነገር ነው። ብዙዎች ሲወድቁ ስላየን ተመሳሳይ መንገድ መሄድ ያስፈራናል። ኮንተንት ክሬት ለማድረግ እየፈለግን ሰው እንደዚህ ቢለንስ እንደዚህ ቢለንስ የሆነ ቢዝነስ መጀመር እየፈለግን መክሰርን ስንፈራ ገና ያልተፈጠሩ የሌሉ ነገሮችን እየፈራን እድሜ ዘመናችንን የምንከፍለውን መስዋዕትነት
የሚያሳይ ፊልም ነው። በጣም በጣም የወደድኩት ፊልም ነው። እናንተስ እንዴት አያችሁት? እንግዲህ እንደታዩ ጋብዛቸው ነው። በጣም ደስ የሚል ፊልም ነውና ደስ ማለት ስፔሻሊ አስተማሪ ፊልም ነውና ብዙዎቻችን እንግዲህ ብዙ ነገር ማድረግ እየፈለግን ብዙ ነገር ይዘናልና ተጣልተንም ለመታረቅ የሆነ ምን ይላል ያ ሰው ለሚያ ለምሳሌ ከእነ ሀብታሙ ጉዳይ ስናነሳ ሼም ነው እንደዚህ ተጣልተው አለማውቀው ከዛ ሲታረቁ ሁለቱም ሰው ምን ይላል የሚያሳይ ያስባሉ። ግን እሱ ለሰባብረው ወጥተው እዚህ ጋር ታርቆ ስንመለከታቸው በቃ ምንም አይፈጠርም በቃ ባጭሩና ብዙ የሚይዘ ነገር ቢኖርም ያ ነገር እንግዲህ በእኛ አእምሯችን ውስጥ ኢማጂን ያደረገው የፈጠረው ነገር ብዙ አብዛኛው ነገር ሲጀምር እኛ አእምሯችን ውስጥ የፈጠርነው የጫንነው ትልቅ ግብዳ ነገር ያስቀመጥነው ነገሮች ናቸው እኛን የሚይዙንና እናንተስ ምን ተማራችሁበት በዚህ ጉዳይ? እስቲ በሀብታሙና ሩሃማ ጉዳይ አንዳንድ ሰዎች መጀመሪያ ሲገምቱ ነበር ይሄ ነገር ውሸት ነው እውነት አይደለም ሲባል ነበርና እስቲ እንስማቸው። መቼም ጆሮአችሁ ጾም አይደር የተባለን ማህበረሰቦች ነን። ዛሬም ጾም አያድርም። አሁን ላይቭ ላይ ናርዲ ጋር ነበርኩኝና ከዚህ ሁሉ ጊዜያት በኋላ ናርዲ አዲስ ነገር አለ ብላ ላይቭ ላይ ቁጭ ብላ የእነኝን ሁለት ጥንዶች ጉዳይ ይዛ መታለች። ኩላሊት ሰጥቷት ሳይሆን ሽጦላት ነው። ሰይፉ ላይ ሲቀርቡ የነበረውን ሁኔታ እርዳታ በማሰባሰብ ላይ ያለ የነበረን ሰዎች ውሸት እንደሆነ እናውቃለን። ኧረ ከየት ጀምሬ ወዴት አድርጌ እንዴት አድርጌ እንዴት ጨምቄ እንደምነግራችሁ አላቅም፣ የእውነት አላቅም። አሁን ግን እኔ ግራ የገባኝ ነገር ምን ይፈጠር ነው የምትሉት? ምን ይፈጠር ነው የምትሉት? ናርዲስ ምን ይፈጠር ነው የምትይን? ያ ሁሉ ነገር ሲካሄድ እያወቃችሁ ሰይፉ ላይ ሲቀርቡ ውሸት እንደሆነ እያወቃችሁ ያ ሁሉ ገንዘብ ማህበረሰቡ ሲበላ ጸጥ ብላችሁ አፋችሁን ዘግታችሁ ምንም ነገር ሳትተነፍሱ ይሄ ሁሉ ጊዜ ካለፈ በኋላ ሰውም ከተበላ በኋላ ኩላሊቱም ከዛ ወደዚህ ተሸጋግሮ ሂደቱን እስከሚሄድ ጠብቃችሁ ዛሬ እናንተ ሁለታችሁ ስትጣሉ አንቺና ተስተጣልታችኋል ይመስለኛል እንደገባኝ ናርዲና ተስተጣልተዋል እና በዛ ሰዓት ናርዲ እውነቱን መናገር አልፈለግሽም። እዚህ ጋር በጣም ልጠይቃችሁ መፈልገው ነገር ትላንትና የት ሄዳችሁ ነበር? የእውነት አትሊስት ገንዘቡ ሲሰበሰብ እንኳን የውሸት መሆኑ ባይገባችሁ ከተሰበሰበ በኋላ ትላልቅ ሚዲያ ላይ ሲቀርቡ አፋችሁን ዘግታችሁ ይዛችሁ ዛሬ እዚህ ጋር አሁን እኛን ነፍስ ውጪ ነፍስ ግቢ የምታረጉን ምንድነው? ምንድነው? አልገባኝም። በጣም ነው ግራ የገባችሁ። አሁን እኛ ቢሰቀሉ ቢፈረጡ ምን ቢሉ ለኛ ምን ይጠቅመናል? የተበላው ተበልቷል። ተጠንቀቁ ማለት የነበረባችሁ በዛ ሰዓት ነው። እዚህ ጋር እነኚህ ልጆች ብቻ ሳይሆን ተጠያቂ እዚህ ግሩፕ ላይ ያላችሁት አብዛኞቻችሁ ተጠያቂ ተባባሪ ናችሁ። የሌባ ተባባሪ እናንተም ናችሁ። ይሄ እዚህ ነገር ላይ ይሰመርበት ጋይስ። የእውነት ቪዲዮን አላንዛዛውም አጠራ አድርገዋለሁ እና አሁን ምንድን ነው የምትይኝ ናርዲ? አልገባኝም። ትላንትና ለምን አልተናገርሽ? መረጃ ሲሰበስብ ነበር አልሽ። ይሄ ሁሉ ጊዜ መረጃ ሲሰበሰብ እስከ ቅርብ ጊዜ እኮ ልጆቹ ሻሿ እየሰሩ ነበረ። የኩላሊት ሂደቱ አትሊስት ነፍሷን ለማትረፍ ነው ያደረጉት ነገር ይባል። ከዛ በኋላ የነበረውስ ነገር አሁን እነኚህ ልጆች ታሰሩ፣ ፈረጡ፣ ተሰቀሉ፣ ለኛም እንደሚተርፈን ለሌላው መቀጣጫ ምናምን ኤኒዌይስ እኔ ምንድን ማለት የምፈልገው መሰላችሁ እናንተ አንድ ላይ ያላችሁ ስትስማሙ ናርዲ በተለይ ከተስካ ፒስ በነበርሽበት ሰዓት አልሽ። አሁን ትንሽ ስትነካኩ ወተሽ ሚዲያ ላይ መዘርገፍ ጀመርሽና ትላንትና የት ሄደሽ ነበር? አንድ ናርዲ፣ ሁለት ደግሞ ተስራሱ ሰይፉ ጋር ሲቀርቡ ይሄንን ጉድ ታውቅ ነበረ። ምንድን ነበር ፍላጎት? እውቅና ነበረ ወይስ የምታገኘው ጥቅም ነበረ? አድርሱልኝ ጋይስ፣ የእውነት ነው የምላችሁ። ወጣችሁ አወራችሁ፣ እኛም ደግሞ የማውራት ግዴታ አለብንና ኤኒዌይስ አይ ላቭ ዩ ጋይስ። ተበላችሁ እኮ ገንዘባችሁ። የእውነት ማይ ፒፕል ምን አንዳንዴ ታሳዝኑኛላችሁ።
እዚህ ዝም ብሎ እርዳታ አንዳንዱ የሚቀፍል አለ ቁጭ ብሎና ብራችሁን የት ላይ እንደምታውሉት ተጠንቀቁ። በቃ ፍቷቸው። እኔ አሁን የምለው ነገር ፍቷቸው። በቃ ምንም ኩላሊቷን ለማትረፍ የተደረገበትን ሂደት እሱን እለፏቸው። ያው ከፈጣሪ ታገኙታላችሁ። ሌላው ግን ይሄ ለኮፍ አድርገው አንዳንድ ብር የወሰዱትን አስተፏቸው። ኩላሊቱን ሽጦት ነው አሉ ልጁ። ሽጠከው ነው ግን አንተ ውጣውጣ አለኝ ፍረጥ አለኝ ያን ገንዘብ ነክሰክ ነው አንተ ግን ሀብታሙ የምትባለው ሰውዬ ማለት ነው። ውጣውጣ አለኝ አልክ እኮ ሰይፉ ላይ ኢንተርቪው ስትደረግ ሽጠህ ነው ኩላሊትህን እንደዛ ያደረገህ ነው። እንዴት ውጣውጣ አይልህምና ብቻ ተጫወታችሁብን። እግዚአብሔርን በጣም ተጫወታችሁብን፣ ተወናችሁብን። የአንድ ፊልም ራሱ እኮ ያልቃል። የእናንተ የማያልቅ ታሪክ፣ የማያልቅ ውሸት። በዚህ ነገር ላይ ሁላችሁም ተጠያቂ ናችሁ። አጫፋሪዎቹም እየተደረገ እያለ ዝም ያላችሁትም፣ ህዝቡ ሲበላ ዝም ያላችሁትም፣ ዛሬ መረጃ አለኝ ብለሽ የወጣሽው ናርዲም አንቺም ተጠያቂ ነሽ። አሁን ግን ነገሩ በዚህ ነገር ሲወራበት ነበር። ኦልሬዲ ይሄ ነገር ደንታ ይስጣቸውን ብዬ ማስበው ኮንቴንት ክሬተሮች ናቸው። ጀስት ቪዲዮ ለመስራት ብቻ ከሆነ እንጂ ምንም ለነዚህ ነገር እኔ በርሳኒ ደንታ የለኝም። ቢኮዝ እናውቃለን አብዛኞቹ እኛንም የሚያማክሩ ናቸው። እነዚህ ነገር እንዴት መናገሪያ ነን ብሎ የሚመጡ ናቸው አንዳንዶቹ። እና ኮንቴንት ክሬተር ስትሆኑ በዚህ በሚዲያ የምትገኙ ሰዎች ከሆናችሁ ገና ቀድሞውኑ ይገባችኋል ነገሮች፣ ቀድሞ ትረዳላችሁ። ውሸት ነው እውነቱን የሚል ነገር መገመት ራሱ ያላችሁ ከገመታችሁ ትክክለኛው ግምት ማስቀመጥ ያላችሁና እንግዲህ ሀብታሙና ናርዲም ኦልሬዲ መታረቃቸው ደስ የሚል ነገር ነው። ግን ብዙ ብር ሰብስበዋል፣ ብዙ ነገር አግኝተዋል፣ ብዙ ነገር ተዋሽተናል የሚል ህዝብ እንግዲህ አሁንም ላይ አለና ወዳቸው ጋር ነገር ነው እንግዲህ ምንም ማድረግ አይቻልም። ኤኒዌይስ እኔ ዋና ፖይንት ቪዲዮ ሰራሁበት መታረቃቸው እንኳን ደስ አላችሁ። ምን ታስባላችሁ እናንተ? ሌሎቻችሁም ታረቁልን አልፈልጋለሁ። ኤኒዌይስ በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።